ውድ የጌታ ልጆች እንደምን አላችሁ? እግዚአብሔር እንኳን ለፋሲካ በዓል አደረሳችሁ። ዛሬ ደግሞ ከናንተ ጋራ ስለ መስቀሉ መናገር ፈልጋለሁ። የመስቀሉ ቃል ይህም የመስቀል ቃል ማለት ኢየሱስ ክርስቶስ ተገረፈ፣ ተሰቀለ፣ ሞተ፣ በሶስተኛው ቀን ተነሳ፣ በአብ ቀኝ ተቀመጠ የሚለው ቃል የመስቀሉ ቃል ነው። በአንደኛ ቆሮንቶስ 1:18 ላይ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ይህ የመስቀሉ ቃል እንግዲህ አሁን የነገርኳችሁ ነው። ይህ ታላቅ ኃይል ነው። መስቀሉ የክርስትና ዋና ምስጢር ነው። መስቀሉ እግዚአብሔር ለሰዎች ያለው ፍቅር የተገለጠበት ነው። ከታላቅ ፍቅሩ የተነሳ ይላል አንድ ልጁን ኢየሱስ ክርስቶስን እስከሚሰጥ ድረስ ዓለምን እንዲሁ ወዷል ይላል። በነፃ የወደደው ጥሩ ሰዎችን አይደለም፣ መልካም ስነ ምግባር ያላቸውን ሰዎች አይደለም፣ ነገር ግን ዓለምን በሙሉ ወደደ ይላል። እና የእግዚአብሔር ትልቁ ፍቅር የተገለጠው በልጁ በክርስቶስ ኢየሱስ በመስቀሉ ሥራ ነው። እንደገናም ደግሞ የጌታ ኢየሱስ ክርስቶስ ታላቅ ፍቅር የተገለጠው እንደዚሁ በመስቀሉ ነው። ነፍሱን ለወዳጆቹ አሳልፎ ከመስጠት ይልቅ የሚበልጥ ምን ፍቅር አለ ይላል ዮሐንስ 15:13 ላይ። በእርግጥ ምንም ፍቅር የለም ከዚህ የሚበልጥ ፍቅር። ሁልጊዜ የሚገለጠው በሚታይ ነገር ነው። ሰዎች ዛሬ ወድሃለሁ ማለት በጣም ቀላል ነው። ሁሉም ሰው ወድሻለሁ ይባባላል። ነገር ግን እውነተኛ ወዳጅ የሚታወቀው ለወዳጁ በሚያደርገው ነገር ነው። እንግዲህ የጌታን ፍቅር የታወቀው በምንድን ነው? በመስቀል ላይ ኃጢአታችን፣ በደላችን፣ መተላለፋችንን ሁሉ ለመሰረዝ ከዕዳ እኛን ነፃ ለማውጣት ዕዳችንን ለመቀበል የተገረፈበት፣ የተሰቀለበት፣ የሞተበት፣ የተነሳበት ትልቅ ነገር መስቀል ነው። መስቀል የክርስትና እምነት መሰረቱ ነው። ዋናው መሰረቱ መስቀል ነው። መስቀል ለዓለም ሰዎች ጥያቄ ሁሉ የተሰጠበት ነው። ማንም ሰው ጥያቄ ቢኖረው ወደ መስቀሉ ዘወር ብሎ ካየና በማስተዋል ከተመለከተ ለጥያቄው ሁሉ መልስ እዛ መስቀሉ ላይ ይገኛል። መስቀል የድህነታችን ዕቅድ የተገለጠበት ነው። እግዚአብሔር እኛን የወደደው ለዘላለም ነው፣ በፍቅር ነው። እዚህ በኃጢአታችን በወደቀን ጊዜ አዳም ኃጢአትን ሰርቶ በወደቀ ጊዜ የራሱ ጉዳይ ነው፣ ይጥፋ ይሙት አላለም። ነገር ግን እንደገና መልሶ ወደ ቤቱ የማመጣበትን እንደገና መልሶ ደግሞ በጽድቅና በቅድስና ከሱ ጋር የሚኖርበትን ነገር አዘጋጀ። ይኸውም አንድ ልጁን መስዋዕት አድርጎ መስጠት ነው። ለምን? እኛ የሰራነው ኃጢአትና በደል ከባድ ስለሆነ መከፈል አለበት። ሰው ሊከፍለው አይችልም። ምክንያቱም ሁሉ ኃጢአትን ሰርተዋል ይላል። ሁሉም አንድ ስንኳን የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ አንድ ስንኳን ጻድቅ በዓለም ላይ የለም ይላል። ስለዚህ ራሱ ኃጢአት ያለው ሰው የሰውን ኃጢአት መክፈል አይችልም። ጌታ ግን ኃጢአት የሚባል ነገር አያውቅም። ስለዚህ ንጹሕ የሆነ የእግዚአብሔር በግ ለእኔና ለእናንተ ኃጢአት ሆኖ ሕይወታችንን ከሞት አዳናት። የእግዚአብሔር ፍቅር የሚያስገርም ፍቅር የተገለጠበት ስፍራ እንደዚህ ይላል፣ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እንዲሁ ዮሐንስ 3:16 እንዲሁ ማለት በነፃ
ምንም ነገር ሳይቀበል እንዲሁ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። የሞተውም በጽድቃችን በቅድስናችን በመልካምነታችን አይደለም፣ ገና ኃጢአተኞች እያለን አያውቅም እንጂ የዓለም ሕዝብ ሁሉ በሙሉ በእግዚአብሔር ተወደዋል። ሰካራሙ ተወደዋል፣ ድሃው ተወደዋል፣ ሀብታሙ ተወደዋል፣ ተደባዳቢው ተወደዋል፣ ክፉው ተወደዋል፣ ሁሉም ተወደዋል። ዓለምን በሙሉ ነው ያለው። ስለዚህ ዛሬ ብዙ ሰዎች ሰው የሚወደኝ ሰው የለም፣ እኔ ብቸኛ ነኝ የሚሉ ብዙዎች ናቸው። ሰው ላይ ወዳችሁ ይችላል፣ እግዚአብሔር ግን በዘላለም ፍቅር ወዷቸዋል። ለፍቅሩ ምላሽ ብትሰጡ እናንተ የዘላለም ለሱ ልጆቹ ትሆናላችሁ። ስለዚህ ገና ኃጢአተኞች እያለን ነው የወደደን። ስለዚህ ማንም እኔ ኃጢአተኛ ነኝ፣ እኔ ኃጢአት ብዙ ነው የሚል የለም። ኃጢአትን በሙሉ በአንድነት ተሸክሞ በላዩ ላይ በመስቀል ላይ የሞተው። ስለዚህ ነፍሱን ስለ ወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር የለም ያለበት ምክንያት ይሄ ነው። ነፍሱን ነው የሰጠን። የሰው ሕይወቱ በነፍሱ ውስጥ ነው ይላል። ነፍሱን ሲያፈስ ሕይወቱን ነው ለኛ ያፈሰሰልን። ይህ ምን አይነት ታላቅ ፍቅር ነው! ከሰው አእምሮ በላይ የሆነ ትልቅ ፍቅር ነው። እርሱ ስለኛ ነፍሱን አሳልፎ መስጠቱ፣ ለኃጢአተኞች መሞቱ፣ መስቀሉ እግዚአብሔር በክርስቶስ ያደረገውን እኛ ደግሞ ለወንድሞቻችን ልናደርግ የሚገባውን ያስተማረን ትልቅ ነገር ነው። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችሁ አለ ዮሐንስ 13:34። እርስ በርሳችሁ ተዋደዱ እና በዚህ በዓል በእውነት ወገኖቼ ልናደርግ የሚገባው ትልቅ ነገር ጌታ እኛን ከወደደን እስከዚህ ድረስ መስዋዕት ከሆነልን እኛ ደግሞ ወንድሞቻችን ልንወድ ይገባናል። በዚህ ነው ትምህርት የተማርነው። ዮሐንስ ሲናገር ምን አለ? በዚህ ፍቅርን አውቀናል አለ። ኢየሱስ ክርስቶስ ራሱን አሳልፎ በመስጠቱ በዚህ ፍቅርን አውቀናል። ስለዚህም እኛ ደግሞ ወንድሞቻችንን ልንወዳቸው ይገባል አለ። አንደኛ ዮሐንስ 3:16። እኛ ፍቅር የሚባል ነገር አናውቅም ነበር። የምናውቀው ጥላቻ ነው። ነገር ግን ጌታ ፍቅር እንዲህ ነው ብሎ እጁን ዘርግቶ በመስቀል ላይ ሕይወቱን ሰጠ። ከዚህም ፍቅር ተማርን። እርስ በርሳችን ብንዋደድ እግዚአብሔር ደስ ይለዋል። እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ። ወገኖች እግዚአብሔርን መውደድ ማለት ወንድምን መውደድ ነው። ወንድሙን የማይወድ ነገር ግን እግዚአብሔርን ወዳለሁ ቢል ይላል መጽሐፍ ቅዱስ ይዋሻል ይላል። አሁን ብዙ ሰዎች እግዚአብሔርን ትወዳላችሁ ይባሉ፣ እግዚአብሔርን በጣም ነው የምወደው በጣም ነው የምወደው ይላሉ። ነገር ግን ወንድማቸው እህታቸውን ግን እንደዛ አይወዱም። ያ ማለት ምንድን ነው? እግዚአብሔር ለመውደዳችን ትልቁ ምልክት ወንድሞቻችንን መውደድ። እንዲያውም ከዛ አለፍ ብሎ ጌታ ጠላታችሁን ውደዱ ይላል። ወንድሞቻችሁን ብቻ አይደለም ጠላቶቻችሁንም ውደዱ። እናንተ ለኔ ጠላት በሆናችሁ ጊዜ ወድጃችኋለሁ፣ እናንተ ደግሞ የሚጠሏችሁን ውደዱ። ያን ጊዜ ለኔ ያላችሁ ፍቅር ይገለጣል። የኃጢአት ባሪያዎች ሳላችሁ እናንተን ወደድኳችሁ፣ አሁንም እናንተ ደግሞ በኃጢአት ምክንያት ባሪያዎች የሆኑትን በእናንተም ላይ
ክፉ የሚያስቡትን ክፉ የሚያደርጉትን ስለ ስሜ ብላችሁ ይቅር በሏቸው፣ በእኔ ዘንድ ትልቅ ደስታ ታገኛላችሁ። ኃጢአት ወገኖቼ ይገላል። ኃጢአትን የምትሰራ ነፍስ እሷ ትሞታለች ይላል እና ከኃጢአት ነፃ የሚያወጣው ምንድን ነው? ወደ መስቀሉ ተመልክቶ ጌታ የሰጠንን ነገር መቀበል፣ አርጉ ያለንን ማድረግና መታዘዝ። ይሄ ነው። ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ዛሬ ዓለም በሙሉ በፍርሃት ውስጥ ነው ያለችው። ምሳሌ 28:1 ላይ ነው ያነበብኩላችሁ። ዓለም በብዙ ነገር እየፈራች ነው ያለችው። ምክንያቱም የዓለምን ሁኔታ ትመለከታላችሁ። ጦርነቱ በየቦታው ነው ያለው። ጥላቻው እጅግ እየበዛ ነው የሄደው። ብዙ አይነት ሰው የሚጣላበት ብዙ ነገር አለ እና በፍርሃት ውስጥ ነው ያለው። በመንገድ ላይ የሚሄደው ሰው ምን ሊያደርግ እንደሚችል የሚያውቅ ማንም የለም። ሰው የማያውቀውን ሰው ሳይቀር ይገላል፣ ይደበድባል፣ ብዙ ነገር ይሰርቃል፣ ብዙ ነገር ያደርጋል። ስለዚህ በዚህ ምክንያት ሰው ከቤቱ ወጥቶ ተመልሶ እስከ ቤቱ እስከሚገባ ድረስ በፍርሃት ውስጥ ነው የሚመላለሰው። በፍርሃት ውስጥ ነው። ግን በእግዚአብሔር የታመነ ሰው፣ እግዚአብሔርን ተስፋው ያደረገ ሰው በእግዚአብሔር ጥበቃ ውስጥ ስለሚኖር፣ እረኛው እግዚአብሔር ስለሆነ ያለ ስጋት ይኖራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በእግዚአብሔር ጥላ ውስጥ ማደርን፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ወደንና ፈቅደን በመስቀል ላይ ራሱን አሳልፎ ለሰጠንና ለወደደን ጌታ ራሳችንን ብንሰጥ ከፍርሃት ነፃ እንሆናለን። ምክንያቱም ጥበቃ ስላለን፣ እግዚአብሔር ስለሚጠብቀን፣ እረኛችን ስለሆነ። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ይላል። ምክንያቱም ጠባቂ አለን። የማይተኛ የማያንቀላፋ ጠባቂ አለን። ከጠባቂም ደግሞ ሁሉ ያለው ሁሉን የሚችል ኤልሻዳይ የሆነ ብርቱ የሆነ እሱ እኛን ይጠብቃል። የኃጢአት ደመወዝ ሞት ነው። የእግዚአብሔር ጸጋ ስጦታ በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ስለዚህ ከኃጢአት እንድንወጣ እግዚአብሔር አንድ ልጁን ሰጠን። ኢየሱስ ክርስቶስ ኃጢአታችንን በመስቀል ላይ ተሸክሞ ዋጋ ከፈለ። ስለዚህ ዛሬ አድርጎ የሚልን ነገር ምንም የለም። ምንድን ነው የሚለው? እኔ ለእናንተ ኃጢአት ሆኛለሁ፣ ለበደላችሁ ዋጋ ከፍያለሁ፣ ኑና በነፃ ተቀበሉ፣ በሰላምም በእረፍትም ኑሩ ነው የሚለው። እግዚአብሔር አብም የሚለው ለምን እንደዚህ አላደረክም፣ ለምን እንደዚህ አልሆንክም፣ እንደዛ አይደለም የሚለን ስለ እናንተ የሰጠሁትን ልጄን፣ በመስቀል ላይ ራሱን አሳልፎ የሰጠሁትን ልጄን ተቀበላችሁት፣ ምን አደረጋችሁት? በመጨረሻው ዘመን በመንግሥተ ሰማያት በር ላይ መላእክቶችም ባሉበት፣ እግዚአብሔርን በዙፋኑ ላይ በተቀመጠበት ስንደርስ የሚጠይቀን የሚመስለኝ አንተ ከየትኛው ሃይማኖት ነህ? አንተ ምን ስራ ነው የሰራኸው? ምን አድርገሃል? ሳይሆን የሚመስለኝ የሚጠይቀው ስላንተ በቀራንዮ መስቀል ላይ የተሰቀለውን፣ ነፍሱን አሳልፎ ለአንተ የሰጠውን ልጅህን ምን አረከው? ተቀበልከው ወይስ አልተቀበልከው? ይሄ ነው ብዬ ማምነው ጥያቄው። ዛሬ በዚህ እግዚአብሔር በሰጠን በፋሲካ በዓል ወደ ልባችን ተመልሰን ስለኛ ዋጋ የከፈለውን ኢየሱስን ጌታዬና አምላኬ ብንለው፣ ሕይወታችንን ለእሱ አሳልፈን ብንሰጠው፣ ከዚህ በኋላ ያለው ዘመናችን የተለወጠ ይሆናል።
የሰላምና የእረፍት ሰዎች እንሆናለን። በእግዚአብሔር ጥበቃና በእግዚአብሔር ምሕረት ውስጥ እንኖራለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱን ስለኛ ኃጢአት አደረገው ይላል ሁለተኛ ቆሮንቶስ 5:21 ላይ። እሱ ኃጢአት ቢባል ነገር አላወቀም አያውቅም። ነገር ግን ስለ ኃጢአተኞች ዋጋ ለመክፈል በመስቀል ላይ ተሰቀለ። ትልቁ ምስጢር ይሄ ነው። ለምንድን ነው ጌታ በመስቀል ላይ የተሰቀለው? እሱ ምንም ነገር አላረገም። የተሰቀለበት ዋና ምክንያት ምንድነው? እኔና እናንተ ኃጢአተኞች የሆነው በሱ መስዋዕትነት በርሱ መሰቀል እና መሞት ከሙታንም በመነሳት በማመናችን ከኃጢአትና ከበደል ነፃ ሆነን የእግዚአብሔር ልጆች ተብለን ለዘላለም ከእግዚአብሔር ጋር እንድንኖር ነው። እኛ የእግዚአብሔር ልጆች ሆነን ሕይወታችንን ለክርስቶስ ስንሰጥ በመላእክት እንጠበቃለን። የእግዚአብሔር መላእክቶች እግዚአብሔርን በሚፈሩ እግዚአብሔርን በተቀበሉ ሰዎች ዙሪያ ይሰፍራሉ ይላል። መስፈር ታውቃላችሁ፣ ብቅ ብሎ መሄድ አይደለም። አብረው ይሰፍራሉ፣ ድንኳናቸውን ይጥላሉ። ድንኳን ካላቸው እኛ ባለንበት ስፍራ ለምን ይጠብቁናል? ለምን? የእግዚአብሔር ልጆች ስለሆንን ሕይወታችንን ለክርስቶስ አሳልፈን ሰጠን። ዛሬ በዚህ በፋሲካ በዓል ጌታን የማታውቁ ሕይወታችሁን አሳልፋችሁ ለክርስቶስ ያልሰጣችሁ ጊዜው አሁን ነው። በኋላ በእግዚአብሔር ፊት ስንቀርብ የምንመልሰው ነገር አናገኝም። እኔ ይህን ስራልኝ አላልኩም፣ ይህን አርግልኝ፣ እንደዚህ ሁንልኝ አላልኩም። ነገር ግን ላንተ የሆነውን ኢየሱስን ለምን አልተቀበልከውም ቢለን መልስ አናገኝም። ስለዚህ አሁን ልባችንን እልከኛ ሳናደርግ ጌታን ብንቀበለው የመስቀሉን ስራ አይተን ይሄ ሁሉ እኮ ያደረገው ለኔ ነው፣ እኔን ስለወደደኝ ነው ብለን በመስቀሉ ስራ አምነን ጌታን ብንቀበለው የሕይወታችን መሪ ብናደርገው ሕይወታችን ይለወጣል። እንደሌላ ሰዎች እንሆናለን። በኃጢአት ውስጥ የነበርነውን ሰዎች በእግዚአብሔር ተቀባይነት እናገኛለን። በልጁ አማካኝነት ኃጢአታችን በደሙ ታጥቦና ነስቶ የእግዚአብሔር ልጆች ተብለን ልንጠራ እንችላለን። አንደኛ ዮሐንስ ምዕራፍ 3 ላይ እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን ይላል። የእግዚአብሔር ልጅ ከመሆን የበለጠ ነገር ምን አለ ወገኖቼ? የመጨረሻው ነገር የእግዚአብሔር ልጅ መሆን ትልቅ ጸጋ ነው፣ ትልቅ ስጦታ ነው። ስለዚህ ዛሬ በጣም በህይወቴ ያለ ውስጤው የሚቀጣጠል ነገር ምንድነው ብትሉኝ፣ ሰዎች ባለማወቅ ምክንያት እንደው ይጠፋሉ። እውቀት ከማጣቱ የተነሳ ጠፍቷል ይላል። የሰዎች ጥፋት እግዚአብሔር ከኛ ስራ የሚፈልግ ይመስለናል። ይሄን ለምን አላረክም? ይሄን ለምን አልሰራም? እንደዚህ ለምን አልሆንክም? ለምን እንደዚህ አለ? ይሄንን ሁሉ ማድረግ አንችልም። ግን ወደ እግዚአብሔር መተን ሸክማችንን ይዘን መተን ሸክማችንን በፊቱ ብናስቀምጠው እሱ ሸክማችንን አንስቶ እረፍትን ይሰጠናል። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ለነፍሳችሁም እረፍት ሰጣችኋለሁ ይላል። ዛሬ ሸክም ይዞ የሚንቀሳቀሰው ብዙ ህዝብ ነው። የኑሮ ሸክም አለበት፣ የቤተሰብ ሸክም አለበት፣ የጤንነት ሸክም አለበት፣ የሰዎች ሸክም አለበት። ይህ ሁሉ ሸክም ይዞ የሚሄደውን ሰው ጌታ ኢየሱስ ምን አለ? እናንተ ደካሞች ሸክማችሁ የከበደ ሸክም የከበደባችሁ ሸክም ያደከማችሁ የምትጥሉበት ያጣችሁ ወደ እኔ ኑ። ወደ ማንም አለም ወደ እኔ ኑ፣
እኔም አሳርፋችኋለሁ። እንደገናም ደግሞ እናንተ የተጠማችሁ ጽድቅን የተጠማችሁ ውስጣችሁ ባዶ የሆነ ብትጠጡ የማትረኩ ብታጨሱ የማትረኩ ጫት ብትቅሙ የማትረኩ ምንም ነገር ብታደርጉ የማትረኩ እርካታ ያጣችሁ በጥማት ውስጥ የምትኖሩ እናንተ ደግሞ ወደ እኔ ኑ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ ከሆዱም የሕይወት ወንዝ ውሃ ይፈልቃል ብሎ ጮኸ ይላል ዮሐንስ 7:35 ላይ። ስለዚህ ወገኖቼ ዛሬ ሁሉ ነገር ተሰጥቶናል። ዕውቀት ማጣት ብቻ ነው የጎዳን እንጂ ጌታ በመስቀል ላይ ያላደረገልን ነገር ምንም የለም። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ በኢየሱስ ክርስቶስ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ጻድቃን ይሆናሉ። ስለዚህ አንዳንዶች ምን ይላሉ? አዳም በበደለው እኔ ለምንድን ነው እንትንም ሆነው? ኃጢአት የሰራ እሱ ነው፣ እኔ ለምን ከገነት ተባረርኩ? አይደለም። በአዳም ምክንያት ኃጢአት እንደመጣ በክርስቶስ ኢየሱስ ምክንያት ደግሞ ኃጢአት ካንተ ይርቃል ከተባልክ በኢየሱስ ክርስቶስ ኃጢአትህን ማንሳት ነው የሚሻለው። ስለዚህ ወገኖቼ እንደው በእውነት የሚያሳዝነው ነገር ምንድን ነው? መንግሥተ ሰማያት ለመግባት እግዚአብሔር ከባድ አድርጎ ምንም የሰጠን ነገር የለም። ይህንን ካልሰራህ አትገባም፣ ይህንን ካልሆንክ አትገባም፣ እንደዚህ ካላደረግክ አትገባም አላለንም። አንድ ነገር ብቻ ጠየቀን። ኃጢአተኛ መሆንህን እወቅ። ራስህን ማዳን እንደማትችል እወቅ። አንተን ሊያድን በመስቀል ላይ ሁሉን ነገር ተሸክሞ ኃጢአትህን፣ በደልህን፣ በሽታህን፣ ጭንቀትህን፣ እርግማንህን ሁሉ ተሸክሞ በመስቀል ላይ ዋጋ የከፈለውን ኢየሱስ ክርስቶስን አዳኝ ብለህ ተቀበለው። ወዲያው ለውጡን ታየዋለህ። ወዲያው ለውጡን ታየዋለህ። ስለዚህ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው ለዚህ ነው። ይህ እውቀት ነው የሚያስፈልገን። ስለዚህ ነው የመስቀሉ ቃል ለብዙዎች ሞኝነት ነው የሚመስላቸው። ሞኝነት ግን አይደለም፣ ብልጠት ነው፣ እውቀት ነው፣ ጥበብ ነው፣ ማስተዋል ነው የመስቀሉ ቃል። ይህም የመስቀሉ ቃል ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ፣ በአብ ቀኝ ተቀመጠ የሚለው ይህ የመስቀሉ ቃል የጥበብ ቃል፣ የማስተዋል ቃል ነው። ዛሬ ብዙ ነገር አይደለም የሚያስፈልጋችሁ። እኔ መመነግራችሁ እግዚአብሔር የሚለውን ነው። እግዚአብሔር የሚለው ምንድን ነው? አንተ ደካማ፣ አንተ ኃጢአተኛ፣ አንተ ግራ የተጋባ፣ አንተ የተጠማ ና ወደ እኔ እንዳለህ ቅረብ። ከነ ኃጢአትህ፣ ከነ ጥማትህ፣ ከነ ሱስህ ና። ያለህን ነገር ሁሉ በእኔ እግር ስር አስቀምጠው። እኔ ላንተ ሕይወት ሰጥሃለሁ። እኔ ላንተ ረፍት ሰጥሃለሁ። እኔ ላንተ ሰላም ሰጥሃለሁ። ሰላሜን ሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ስለዚህ ሰላሜን ተቀበሉ ይላል ጌታ። ሁሉ ነገር በክርስቶስ በነጻ ተሰጥቶናል። ስለዚህ የዋሆች እንሁን፣ እግዚአብሔር ያለውን እንቀበል። ጌታ ሆይ ይቅር በለኝ፣ ኃጢአተኛ ነኝ፣ በደሌን ይቅር በል ብንለው እዛችው ደቂቃ ይችን ካፋችን ባወጣንባት ጊዜ ወዲያው ይቅር ብሎ መንፈሱን በውስጣችን ጨምሮ ሕይወታችንን ለውጦ በአዲስ ሕይወት ያስኬድናል። ስለዚህ ጌታ ለእኛ ያደረገው ብዙ ነው፣ ተናግረን አንጨርሰው። ኢየሱስ ክርስቶስ በመስቀል ላይ የሞተው ከአባቱ ጋር ሊያስታርቀን ነው። ጥለኞች ነበርን፣
በኃጢአታችን ምክንያት ከገነት የተባረርን ሰዎች ነበርን። የእግዚአብሔር ጠላቶች ነበርን። ነገር ግን ኢየሱስ በመስቀል ላይ ደሙን አፍሶ በደሙ በእኛና በእግዚአብሔር መካከል የነበረውን ግድግዳ አፍርሶ እንደገና አስታረቀን። ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል ኤፌሶን ምዕራፍ 2:16። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላም፣ ቀርባችሁም ለነበራችሁ ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በማን ሥራ? እኛ መስራት ስላቃተን ተፈረደብን። ስለዚህ ኢየሱስ የእኛን ሥራ ሰርቶ ከአባቱ ጋር አስታረቀን። ትልቁ ወንጌል ይሄ ነው። በቃ ታርቀናል። በኢየሱስ ክርስቶስ ታርቀናል። በኢየሱስ ክርስቶስ ሁሉ ነገር ተሰጥቶናል። ስለዚህ ዛሬ በየዋህነት በሞኝነት ጌታ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን ይቅር በል፣ መተላለፌን ደምስስ፣ በደምህ ጠበኝ፣ አንጻኝ፣ ቀድሰኝ፣ ልጅህ አድርገኝ ብንል ይሄ ብቻ ይበቃናል። ያለፈውን ኃጢአትና በደል ሁሉ አጥቦ አንጽቶ ልጆቹ አድርጎ የእግዚአብሔር ልጆች እንድንሆን ባለስልጣን አድርጎ ከራሱ ጋር ያስቀምጠናል። ስለዚህ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ሥራችንን የሰራልን ኢየሱስ ነው። የእኛ ሥራ በእግዚአብሔር ፊት የመርገም ጨርቅ፣ ቆሻሻ ጨርቅ ነው። ሊያየውም እንኳን አይፈልግም። ነገር ግን ኢየሱስ በመስቀል ላይ የሰራው ሥራ ልክ እኛ እንደሰራ ነው ተቆጥሮ በሱ ሥራ ወደ እግዚአብሔር መግባት ተሰጠን። ስለዚህ ዛሬ ይሄ በዓል ለእናንተ አዲስ በዓል ይሆንላችሁ። ይሄ ፋሲካ ለእናንተ አዲስ ፋሲካ ይሆንላችሁ። መጽሐፍ ቅዱስ ፋሲካችን ክርስቶስ ታርዷል ይላል። የታረደው ለእኛ ነው። የታረደው ለእኛ ነው፣ ለራሱ አይደለም። ስለዚህ ሰው በነፃ እግዚአብሔር በልጁ በኩል የሰጠንን ስጦታ ሳንቀበል ፊቱን እንዴት እናያለን? ያንን የሚያስፈራ ግርማ የተሞላ የእግዚአብሔርን ፊት እንዴት እናያለን? ያለ ኢየሱስ ክርስቶስ አማላጅነት፣ ያለ ኢየሱስ ክርስቶስ ረዳትነት በፊቱ መቆም እንዴት እንችላለን? አንችልም። ስለዚህ ወገኖቼ ዛሬ በሕይወታችሁ ዘመን ሁሉ የማትጸጸቱበትና እግዚአብሔርን የምታመሰግኑበትን ነገር አድርጎ ሕይወታችሁን ለክርስቶስ ስጡ። ጌታ ሆይ እፈልግሃለሁ፣ ጌታ ሆይ እፈልግሃለሁ፣ አንተን ንጉሴ ማድረግ እፈልጋለሁ፣ አንተን ጌታዬ ማድረግ እፈልጋለሁ። ኃጢአቴን ይቅር በል፣ መተላለፌን ደምስስ፣ ከዛሬ ጀምሮ ልጅህ አድርገኝ በሉት። ከዛ በኋላ በሕይወታችሁ ምን እንደሚፈጠር ታያላችሁ። ካላችሁበት ያሳርፋችኋል፣ ከጭንቀታችሁ ያወጣችኋል፣ የዘላለም ሕይወት ይሰጣችኋል፣ ስማችሁን በሕይወት መዝገብ ይጽፍላችኋል። በእግዚአብሔር የታወቃችሁ ትሆናላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ፣ በሰማይ መላእክቶች፣ በቅዱሳን መላእክቶች የታወቃችሁ ትሆናላችሁ። ነገር ግን ይችን ባለማድረግ ብቻ ሰው ወደ ሲኦል ሲሄድ አያሳዝንም? ያሳዝናል። ዛሬ ወገኖቼ ከነድካማችሁ ኑ ነው ያለውና ከነድካማችሁ ኑ፣ ወደ ጌታ ኑ፣ ቅረቡ፣ ሕይወታችሁን ለእርሱ ስጡ። ጌታ ሆይ ተቀበለኝ፣ መጥቻለሁ በሉት። እግዚአብሔር የተመሰገነ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ዓመቱን በሙሉ ጠብቆ ለዚህ በዓል እንዳደረሰን የሚቀጥለውንም ዓመት ደግሞ እንደዚሁ እንድንደርስ እግዚአብሔር በጸጋ በምሕረት በቸርነት እንዲጠብቀን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ይባርካችሁ።
ዘመናችሁ ይባረክ። መልካም በዓል ይሁንላችሁ። አሁን የነገርኳችሁን እንዳትረሱ። ሕይወታችሁን ለክርስቶስ ስጡ። በጌታ በኢየሱስ ስም ትባረካላችሁ። ጌታ ይባርካችሁ።